አሁን እዚህ ጋር እስካሁን የሰራነው እንዴት ነበረ? ሶስት አንግሎች ወይም ደግሞ ሶስት መስመሮች ሰጡንና ነው። ሁለት አንግልና አንድ ጎን ሲሰጠን እንዴት መንደፍ እንችላለን ማለት ነው። ስለዚህ እዚህ ጋር ማድረግ ያለብን ምንድነው? ውስን ቀጥታ መስመር ሀለ አሁን ለምሳሌ ተሰጠን 6 ሴንቲሜትር ሚል ተሰጥቶናል ምሳሌያችን። ከዛ በኋላ ሁለቱ አንግሎች ደግሞ 60 እና 30 አንግሎች ነው የተሰጡን። ስለዚህ እኛውን በፕሮክተራችን እንዴት እንደምስል እንየውና እናንተ ሞር ፕራክቲስ ታደርጉታላችሁ። ስለዚህ እዚህ ጋር ምንድነው የምናደርገው? መጀመሪያ መስመራችንን ስላለን መስመራችንን ተጠቅመን እርሳስና መስመራችንን ተጠቅመን መስመራችንን ስላለን ከዛ በኋላ ፕሮትራክተራችንን ተጠቅመን ምስሉ ላይ የምትመለከቱን አይነት ነው። ከዛ በኋላ እሱን እዚህ መስመራችን ላይ እናስቀምጠዋለን። ስናስቀምጠው የሆነ እንደዚህ አይነት ስዕል ይሰጠናል። አሁን ይሄ 7 ሴንቲሜትር ነው ብለን ብናስብ ማለት ነው ፕሮትራክተራችን። ከዛ በኋላ ከዚህ በመቀጠል እሱ ደግሞ ምንድነው እዚህ ጋር መስመሮች አሉት። ከዛ ደግሞ እዚህ ጋር አንግል ልኬቶች አሉት። ኮምፓሳቸው ላይ መመልከት ትችላላችሁ። እዚህ ጋር አንግል ልኬቶች አሉት። ስለዚህ እዚህ ጋር ምንድነው የምናደርገው? የምናስቀምጠው 0 የሚሆንበት ቦታ ነው እዚህ ጋር። ስለዚህ 0 ይጀምራል 1 2 3 4 እያለ ይቀጥላል። ስለዚህ መስመራችን እንደዚህ ካሰመርን በኋላ መጀመሪያ መስመራችን እንደዚህ እናሰምራለን። ከዛ በኋላ ልክ 0 የምትለውን ቦታ አምጥተን እናስለግፋለን። የኮምፓሳችንን ፕሮትራክተር ማለት ነው። ከዛ በኋላ እሱ እንደዚህ ነው ማለት ነው። ከማል ስንጀምር ከዛ በኋላ እንደዚህ አይነት ፕሮትራክተራችን ከዛ በኋላ እዚህ ጋር ስለዚህ ይሄ 0 ነው 1 2 3 4 5 6 ድረስ ማለት ይሄዳል ማለት ነው። ስለዚህ እዚህ ልኬታችን 6 ነው። ከዛ በኋላ ከዚህ ምንድነው የምናደርገው? ልኬቱ ደግሞ የሱ እዚህ ጋር 90 ዲግሪ ነው 90 አለው። ከዛ በኋላ ወደዚህ ከ0 ተነስቶ ይሄኛው እንደዚህ ሲመጣ ከ0 ወደ 90 ይሄዳል። ከዛ በኋላ 180 ይሄዳል። እዚህ ጋር ቅድም ማስተዋል ያለብን ዝርጋማ አንግሎች ስንላቸው እንደዚህ መስመር ላይ ተሰምረው ሁለት አንግሎች ከዛ ሲተላለፉ እነዚህ ሁለት አንግሎች ድምራቸው እንትን ወደ 180። ስለዚህ የዛን ፕሪንሲፕል ነው የሚጠቀመው ማለት ነው ፕሮትራክተር። ስለዚህ በዛ መሰረት እዚህ መስመር ላይ ያሉ አንግሎች ናቸው ማለት ነው። አንድ መስመር ላይ አንድ ቀጥ ያለ መስመር ላይ ቀጥ መስመር ላይ ዝርግ መስመር ላይ ያሉ አንግሎች ናቸው። ስለዚህ ምን እናደርጋለን? 30 እና 60 ዲግሪ ተሰጠን መጀመሪያ ከዚህ ተነስተን ወደ 60 ዲግሪ እናሰምራለን። 60 ዲግሪ አሁን እዚህ አካባቢ ነው የሚሆነው። ስለዚህ ልክ እንደዚህ እናመጣና እዚህ ጋር ምልክት እናደርጋለን። ከኋላ ይሄኛው ስንስለው እንዴት ይሆናል? መስመራችን እዚህ ጋር ነበረ። ከኋላ መጥቶ እዚህ ጋር እንደዚህ ይቆማል ማለት ነው። ከኋላ ሁለቱ ጎኖችን አገኘን ማለት ነው። ከዛ ሶስተኛ ደግሞ የምናደርገው ምንድነው? መልሰን መስመራችን ቢሆን ከዚህ ጋር ነበር አሁን የተነሳ ነው። አሁን ደግሞ የዚህኛውን ስለሆነ ማናውቀው 0 የምትለዋን እዚህ ጋር እናስቀምጣለን ማለት ነው ፕሮትራክተራችን። ከኋላ ስናስቀምጥ እንደዚህ አይነት ይሰጠናል ማለት ነው። ለዚህ ጋር 0 ነው። ከዛ በኋላ እዚህ ጋር ምንድነው የምናደርገው? በድጋሚ እዚህ ጋር 90 ነው። ከዛ በኋላ እዚህ ጋር ስናስቀምጥ ከ0 ጀምሮ እንደዚህ ነው የሚሄደው። ስለዚህ 30 እዚህ አካባቢ ነው የምትሆነው። ከዛ በኋላ እንደዚህ እናሰምራለን ማለት ነው ስዕላችንን። ከዛ በኋላ መጀመሪያ ያሰመርነው አለ 90 እንደዚህ ያሰመርነው 60 ዲግሪ ያሰመርነው አለ። ስለዚህ ልክ ይሄኛውን ስናሰምር ምን አይነት ስዕል ይሰጠናል? መጀመሪያ ያሰመርነው ቀጥ ያለው መስመር አለ። ከዛ በኋላ በ60 ዲግሪ መጻፋችን ላይ ወደ ላይ ከፍ አድርጎ ስለሰራው ነው። ዝቅ አድርጋችሁ በጀርባው የምትሰሩትም ችግር የለውም። የመጀመሪያው 60 ዲግሪ ያለን እዚህ ጋር በ60 ዲግሪ ሳል ነው። በኋላ ሁለተኛው አንግላችንን ስንስለው እንደዚህ ያልፋል እዚህ ጋር 30 ዲግሪ። ስለዚህ ይሄን ስናስተካክለው እንደዚህ አይነት የሆነ 3 ጎን ይሰጠናል ማለት ነው። ያው መጻፋችን ላይ ፕሮትራክተሩን ወደ ላይ ከፍ ያደርገው ስለሰራው ነው። በመጻፋችን ካየነው ደግሞ እንደዚህ የመሰለ 3 ጎን ይሰጠናል ማለት ነው። ስለዚህ ሁለት አንግሎችና አንድ መስመር ቢሰጠን በዚህ መንገድ ስራችንን 3 ጎናችንን መንደፍ እንችላለን ማለት ነው። ስለዚህ መልመጃውን ያው አሁን ባየነው ምሳሌ መሰረት ስለሆነ ሂንቱን እንስጣችሁና በእናንተ በራሳችሁ ፕራክቲስ ታደርጋላችሁ። ስለዚህ መጀመሪያው ምንድነው የሚለው? የሚከተሉት ርዝመቶች የ3 ጎን ርዝመቶች መሆናቸውን አረጋግጡ ይለናል። ስለዚህ የ3 ጎን ርዝመቶች ስንል ቅድም ያየነው ማሳሻችን ላይ ምን ብለናል? የሁለት ጎኖች ድምር ከሶስተኛው ጎን መብለጥ አለበት። አሁን ለምሳሌ መጀመሪያውን ስናየው 7 ሲደመር 4 ስንት ይሆናል? 11 11 ይበልጣል ከ6 እውነት ነው። ሁለተኛው ብንደምር ደግሞ 7 ሲደመር 6 ስንት ይሰጠናል? 13 13 ይበልጣል ከ4 እውነት ነው። ሶስተኛው ደግሞ 4 ሲደመር 6 10 ይሰጠናል። 10 ይበልጣል ከ7 እውነት ነው። ስለዚህ ሀ
የሶስት ጎን ርዝመት መሆኑን አረጋገጠን ማለት ነው። ስለዚህ የለም በእንደዚህ አይነት መንገድ እየደመርን አሁን ለምሳሌ የመንን ነው ለምሳሌ 2 ሲደመር 9 11 ይሰጠናል። 11 ይበልጣል ከ6 እውነት ነው። ግን መልሰን ደግሞ 6 ሲደመር 9 ስንት ይሰጠናል? 15 15 ይበልጣል ከ2 15 ይበልጣል ከ2 እውነት ነው። ስለዚህ በዚህ መንገድ አነጻጽረን የሚበልጡትን ድምራቸው ከሶስተኛው አንግል ከበለጠ 3 ጎኖች ናቸው ብለን እናረጋግጣለን ማለት ነው ርዝመቶቹ። ስለዚህ እና የሃመር ውሃን በራሳችሁ መንገድ እንደዚህ ተለማመዱ። ሁለተኛው ደግሞ የሚከተሉትን ጥያቄዎች ማስመሪያና ፕሮክተር በመጠቀም 3 ጎኖችን ንደፉ ይለናል። የመጀመሪያው የተሰጠን ምንድነው? መስመር ተሰጥቶናል። ስለዚህ መስመር ተሰጥቶናል። ምንድነው የምናደርገው? እንደ አየኑ በምሳሌያችን መሰረት መጀመሪያ የረጅሙን ጎን እንስላለን። ከዛ ተነስተን ፕሮትራክተራችንን በማስመሪያችን በመለካት አርኮችን እንስላለን። ስለዚህ የ8 እና የ6 አንግሎች አሁን ለምሳሌ የ8 8 ሳንቲሜትር የሆነው ሀቀ ነው። ስለዚህ ከቀ ላይ ተነስተን እንስላለን። የበመን ደግሞ ከመላይ ተነስተን እንስላለን። እነሱ የሚገናኙባት ነጥቧን ደግሞ ስናገናኘው ምን ይሰጠናል? 3 ጎን ይሰጠናል ማለት ነው። ሁለተኛው ደግሞ አሁን እንዳየነው ምሳሌ መሰረት 2 ጎኖችና 1 ጎንና 2 አንግሎችን ይሰጠን። ስለዚህ ምንድነው የምንከተለው ፕሮሲጀር? የመጀመሪያው መስመራችንን እንስላለን። ከዛ በኋላ ፕሮትራክተራችንን 0 ላይ አድርገን እናስደግፈውና ከዛ በኋላ የመጀመሪያው 50 ነው፣ ሁለተኛው 50 ዲግሪ ነው የሚለን 50 ዲግሪ ነጥብ እናደርግና እነዛ ነጥቦች ላይ መስመር እናሰምራለን። አሁን ለምሳሌ የመጀመሪያው 50 ዲግሪ አንግል ፈ ነው የሚለው። ስለዚህ ከፈ ተነስቶ እናሰምራለን ማለት ነው። ስለዚህ እነዛ የሚገናኙበት ነጥብ ስንስላቸው ተጨማሪ 2 መስመሮችን ስንስል 3 ጎን ይሰጠናል ማለት ነው። ስለዚህ እነዚህ በሁለት አይነት መንገድ ያየነውን 3 ጎን የመንደፍ ጥበብ ወይም ደግሞ ቴክኒክ የምን ለማመድበት መልመጃ ነው ማለት ነው። በዛ መንገድ ይሰራል።